ከአዲስ አበባ እስከ አስመራ በተዘረጋው የባለስልጣኖችና የጦር አዛዦች ቡድን ሴራ እየተጎነጎነ ሞት እየተደገሰ ነበር። ልክ የዛሬ 37 ዓመት ግንቦት 8 1981 ዓ.ም የድግሱም ተጋባዥ ኮሎኔል መንግስቱ ኃይለማርያም ሲሆኑ መፈንቅለ መንግስት በማድረግ ወደ ምስራቅ ጀርመን የሚበሩበትን ፕሌን ሙሉ ለሙሉ ለማጋየት ታልሟል። ዝግጅቱም ተጠናቋል። በፕሌን ውስጥ ኮሎኔል መንግስቱ ከነሙሉ ቤተሰቡ እንዲሁም ከ70 በላይ ኢትዮጵያውያንና የተለያዩ ሀገራት ዜጎች ተሳፍረዋል። ሁሉ በእጁ የሆነው የደርግ ሰራዊት መፈንቅለ መንግስቱን እንዴት አስኬደው? ሞት የማይወደው የሚሸሸው ባለድመት ነፍሱ መንግስቱ እንዴት ተረፈ? ይህንንና ሌሎችም በአስገራሚው መፈንቅለ መንግስት ዙሪያ የነበሩ እውነታዎችን ካልታዩ ምስልና ቪዲዮዎች ጋር አዋህደን እንደዚህ አሰናዳ ነው። የዛሬ 37 ዓመት ማክሰኞ ዕለት የወጣችው ጨረቃ ጤፍ ታስለቅም ነበር። ሌተናል ኮሎኔል ካሳዬ ታደሰ ናቸው እንዲህ የሚሉት። እንደ ትላንት ያስታውሷታል። የነፍስ ውጪ ነፍስ ግቢ ሌሊት። እርሳቸው ያኔ የ102ኛው አየር ወለድ ኢታማጆር ሹም ነበሩ። 37 ዓመት ብዙ ነው። ግንቦት 8 የሆነው ግን ዛሬም ድረስ እንቆቅልሽ ነው። እንደው በደፈናው ተምኔታዊም ነበር ማለቱ ይቀል ይሆን? የጦር ኃይሎች ኢታማጆር ሹም ጀነራል መርዕድ ንጉሴ የኢትዮጵያን ባንዲራ ራሳቸው ላይ ጠምጥመው ምናልባትም እንደ መይሳው ካሳ ሽጉጣቸውን የጠጡባት ምሽት። እርግጥ ነው በጀነራል መርዕድ ዙሪያ ብዙ የሚጣረስ ታሪክ አለ። ባንዲራ ለብሰው ነበር ከሚለው ሰነድ አልባ ተረክ ጀምሮ እስከ አሟሟታቸው ድረስ ይኸው 37 ዓመት እንኳን ያልፈታው ምስጢር። ሻምበል ኢዮብ አባተን እዚህ ጋር እናምጣቸው። ያኔ የወታደራዊ ደህንነት ባልደረባ ነበሩ። ከዚያ በኋላም ስለ መፈንቅለ መንግስቱ ጥናት አድርገዋል። ስለ ጀነራል መርዕድ አሟሟት በስፋት ከሚታመነው በመጠኑም ቢሆን ያፈነገጠ ታሪክ ጽፎ አስነብበዋል። ጀነራል መርዕድ ራሳቸውን ባጠፉ አፍታ እዚያ ደረስኩ ያለ አንድ የልዩ ብርጌድ ወታደር ነገረኝ ብለው ለቢቢሲ እንደተናገሩት ከሆነ ጀነራል መርዕድ ያን ምሽት ራሳቸው ላይ ቢተኩሱም ነፍሳቸው ወዲያውኑ አልወጣችም። ሺህ ወታደር ሲያዙ ኖረው ሞት አልታዘዝ አላቸው። አምቡላንስ ተጠርቶ ቢመጣም አምቡላንሷ ወደ ሆስፒታል አልወሰደቻቸውም፣ ወደ ቤተ መንግስት እንጂ። አምቡላንሷ ውስጥ እስከ ንጋት ድረስ እያጣጣሩ ነበር። ቢያንስ ለ6 ሰዓታት በሁለት ወታደሮች እየተጠበቁ ጣረ። ነገሩ ሆን ተብሎ የተፈጸመ የጭካኔ ተግባር ይመስላል። አሊያም ደግሞ ዘመኑ የወለደው የበዛ ፍርሃት። በዚያች የነፍስ ውጪ ነፍስ ግቢ ቅጽበት ማን ደፍሮ የመፈንቅለ መንግስትን አውራ አቀናባሪና ጎንጓኝ ሕክምና ያገኙ ብሎ ይጮሃል? አንተን የነዚህ ከሃዲዎች ጠበቃ ማን ያደረገ ብባልስ ይላል የዓይንማኙ ዝምታን ለምን እንደመረጠ ሲተርክ። በሥራ ስንዋከብ ቆይተን ወደ አምቡላንሷ ከሌሊቱ 10 ሰዓት ስንመለስ የጀነራሉ ህሊና የሚረብሸውና አንጀትም ያላውሰው የጣርና የሲቃ ድምጻቸው ከበፊቱ ቀንሶ ይሰማ ነበር። በዚህ ረገድ የአየር ኃይሉ አዛዥ ጀነራል አምሃ እድለኛ ነበሩ ማለት ይቻላል። የሟችና የአሟሟት እድለኛ ካለው ጀነራል አምሃ ሽጉጣቸውን መኪናቸው ውስጥ ረስተው ነበር ወደ ስብሰባ የገቡት። ሽጉጥ ፍለጋ ተሯሯጡ። መከላከያ አንድ ቢሮ ዘው ብለው ሲገቡ ግድግዳ ተደግፎ የቆመ ክላሽ አገኙ። እስከ ወዲያኛው አሸለቡ። ጀነራል መርዕድ እያጣጣሩ ከሚገኙበት አምቡላንስ ውስጥ በሁለት የልዩ ብርጌድ ወታደሮች እየተጠበቀ ከነበረው አምቡላንስ ውስጥ የእርሳቸውም ሬሳ ተጠቅሎ እንደነገሩ ተጋድሞ ነበር። እንደ ሻምበል ኢዮብ የማያወላዳ የዓይን እማኝ ከሆነ ቢቢሲ ሻምበሉን ይጠይቃል። ሻምበል ግን እኮ ይሄ ጀነራል መርዕድን አሟሟት በተመለከተ የሚሉ ነገር እስከ ዛሬ ያልተሰማ ታሪክ ነው። ነገረኝ የሚሉትን ወታደር ያምኑታል? የልዩ ጥበቃ ብርጌድ የመምሪያ ረዳት መኮንን የነበረ ሰው ነው። ይህ መኮንን ጀነራሎቹ በእስር ላይ ያሉ የአስተዳደራዊ ጉዳዮችን እንዲፈጽሙ ከተመደቡት መኮንኖች አንዱ ነው። ያን ምሽት ያየው ነገር እስከ ዛሬም ይረብሸዋል። ታሪክ ተዛብቶ ሲነገር ተበሳጭቶ ነው እኔን ያገኘኝ። እውነታውን አስተካክለ ጻፍ፣ እኔ እዚያ የነበርኩ ወታደር ነኝ ነው ያለኝ።
በዚያ ምሽት እሱ እዚያ ስለመኖሩ ከሌሎች አረጋግጫለሁ። ግንቦት 8 የነፍስ ውጪ ነፍስ ግቢ ዕለት። አየር ወለዱ ጀነራል አበራ አበበ የገዛ አለቃቸውን የመከላከያ ሚኒስትሩን ጀነራል ኃይለ ጊዮርጊስን በሽጉጥ ገድለው የዘበኛ ልብስ አስወልቀው የወታደር ዩኒፎርማቸውን ቀይረው ሲኒማዊ ኩነት በሚመስል አኳኋን አጥር ዘለው ከመከላከያ ግቢ ያመለጡበት ቀትር። ይህም ታሪክ አሻሚ ነው። ለምን አመለጡ? ለምን ሚኒስትሩን ገደሉ? እንዴት መፈንቅለ መንግስት የሚያህልን ነገር እየመሩ አንድ ሚኒስተር ስለገደሉ ብቻ እንደ ተራ ነፍሰ ገዳይ ሊያመልጡ ይችላሉ? 37 ዓመት ያልመለሳቸው ጥያቄዎች። ጀነራል ፋንታ በላይ ለ3 ቀን 3 ሌሊት ኮንቴነር ውስጥ የሚላስ የሚቀመስ በሌለበት የተደበቁበት ምሽት። ጀነራል ፋንታ የትምህርት ዝግጅታቸውና የአመራር ብቃታቸው ለርዕሰ ብሔርነት አሳጭቷቸዋል። ምናልባትም ስዒረ መንግስቱ ተሳክቶ ቢሆን ኑሮ ኢትዮጵያን የሚመሩት ፕሬዝዳንት ፋንታ በላይ ነበሩ። ይህን የጀነራል ፋንታ በላይን ድርጊት ተከትሎ ማሽሟጠጥ የሚቀናው ሰፊው ህዝብ ተቀኘ ተባለ። ፔፕሲ ኮካ ኮላው ከከተማ ጠፍቶ ፋንታ ተገኛሉ በኮንቴነር ሞልቶ። ግንቦት 8 የነፍስ ውጪ ነፍስ ግቢ ምሽት። ከሁሉም በላይ ኢትዮጵያ በብዙ ጽናት በብዙ ትጋት አምጣ ያዋለደቻቸው ለወግ ማዕረግ ያበቃቻቸውን እጅግ ውድና ምትክ የለሽ የሚባሉ ጀነራሎቿን በአንድ ጀንበር ያጣችበት ምሽት። አይደለም አገረ ኢትዮጵያ አህጉር አፍሪካ ሳትቀር ከተቀረው ዓለም ወራሪ ጦር ቢገጥማት ከፊት ልታሰልፋቸው የምትችላቸው ምርጥ ጀነራሎቿ ነበሩ። ግንቦት 8 የሆነው በትክክል ምንድን ነው? ጓድ ሊቀመንበር ምስራቅ ጀርመንን ለመጎብኘት ክብርት ወይዘሮ ባንቺንና ልጃቸውን ትዕግስትን ወይም ትምህርትን አስከትለው በትረ መኮንናቸውን እየወዘወዙ ቦሌ ተገኙ። ረፋድ ላይ መንጌ ቆቅ ናቸው። ሆን ብለው ሰዓት ያዛባሉ። ጠላትን ለማወናበድ ወይ ረፈድ ወይ ቀደም ይላሉ። እርሳቸው ላይ የሚዶልተው ብዙ ነዋ። ያለታም እንዲሁ አደረጉ። ማልጄ ነው የምሳፈረው ብለው ለደህንነት ሚኒስትራቸው ተናገሩ። ሚኒስትሮቻቸው እውነት መስሏቸው ቦሌ ማለው ደረሱ። እርሳቸው ግን ረፋድ ላይ ግንባራቸውን ቅጭም አድርገው ከቸች። ብዙዎቹ ጀነራሎች እስከዚያች ሰዓት ድረስ ይቁነጠነጡ ነበር። ቶሎ ወደ ቢሮ መመለስ አለባቸው። አጣዳፊ ሥራ ነው የሚጠብቃቸው። መንጌን ወደ መንግሥተ ሰማያት ልኮ መሬት ላይ አዲስ መንግሥት የማቆም ብርቱ ሥራ አለባቸው። ጀነራሎቹ ጦርነት ታክቷቸዋል። በመንጌ ቆራጥ አብዮታዊ አመራር ሺህ የድል ልጆችን መማገድ አንገሽግሿቸዋል። በአፋቤቴ በቀይ ኮከብ በባህረ ነጋሽ ዘመቻ 10 ሺዎች እንደ ቅጠል ረግፈዋል። ጦርነትን እንደ ሥራ የያዘ መንግሥት ሕዝብ ሊመራ እንዴት ይቻለዋል ሲሉ ነበር ድምፃቸውን ዝግ አድርገው የሚያጉረመርሙት። መንግሥቱ ይህንን ማጉረምረም ከሰሙ ጀነራሎቹን አይምሯቸውም። ማዕረጋቸውን በመቀስ ግንባራቸውን በሽጉጥ ሊነድሉት ይችላሉ። አድርገውታልም። የናደው ዕዝ ዋና አዛዥ ብርጋዴር ጀነራል ታሪኩ ኃይኔን አሳዛኝ ፍጻሜን የሰማ ከመንጌ ጋር አይቀልድም። የአገሪቱ ምጣኔ ሀብት ደቋል። ሕዝብ ተርቧል። ወታደሩ ኮቾሮ እየበላ ነው የሚዋጋው። የገዛ ልጁንና ሚስቱን እንኳን ማየት አይፈቀድለትም። ጀነራሎቹ የገዛ ወገናችንን ትርጉም በሌለው ጦርነት ለምን እናስጨርሳለን? ደግሞስ የሰሜኑ ችግር በፖለቲካ እንጂ ባፈሙዝ ይፈታል እንዴ? እያሉ ያጉረመርሙ ነበር መንጌ ሳይሰሙ። ኮሎኔል መንግስቱ ግን ሁሉን ነገር ወደ ጦር ግንባር እያሉ ጦርነቱን ገፉበት። በዚያ ላይ ከጦር አዛዦቻቸው ይልቅ ካድሬዎቻቸውን ማመን አበዙ። ይሄ ሰውዬ እኛንም ማይሰማ ከሆነ ለምን አናስወግደውም አሉ ጀነራሎቹ ማንም ሳይሰማቸው። መፈንቅለ መንግስት ለማካሄድ ዝግጅት ተጧጣፈ። ለዚያ ነው ያን ቀን ግንቦት 8 መንጌን ቶሎ መሸኘት የነበረባቸው። ከሻዕቢያ ጋር ቶሎ ለድርድር መቀመጥ ያሻል። ይህንን የውጭውን ሽርጉድ ገና ድሮ መንጌን የከዱት ሻለቃ ዳዊት ወልደ ጊዮርጊስ አሰናድተውታል። ጀነራሎቹ የመንጌን ወደ ምስራቅ ጀርመን መሸኘት ይቅርታ የመንጌን እስከ ወዲያኛው መሸኘት በጉጉት እየጠበቁ ያሉት ለዚሁ ነው።
የዛሬ 37 ዓመት ግንቦት 8 ረፋድ ላይ ሰዓቱ አልገፋም አለ። ወግነውና መሪን መሸኘት ጓድ ሊቀመንበር በሰላም ይመልሶ እያሉ ቀኝ ወግራ ተሰይመው ተሰናበቷቸው። የገዛ ጀነራሎቻቸው መንጌ ያችን ተወርዋሪ ኮከብ የመሰለች ፈገግታቸውን ቦግልም እያደረጉ አጸፋውን መለሱ። ለምን ይሆን ግን ፈጣሪ ለአምባገነኖች ችምችም ያለ የተፈለፈለ በቆሎ የሚመስል ጥርስና ረጅም ዕድሜን የሚቸረው? የሚደንቀው ታዲያ በዚያች ዕለት የቦሌ ሽኝት ጀነራል መርዕድ ንጉሴ አልተገኙም። ይሄ ቀላል ፕሮቶኮላዊ ሕጸጽ ተብሎ ሊታለፍ ይችላል። ጊዜያት ተውሎ ሊባልላቸውም ይችላል። ምክንያቱም ዘመኑ የጥድፊያ ነዋ፣ የጦርነት። በየግንባሩ ገንጣይ አስገንጣይን ለመፋለም የወገን ጦር ከሺህ የወንበዴው ጦር ጋር ተናንቆ እየተዋደቀ ነው፣ ፈንጂ እየረገጠ ነው። በእንዲህ ያለ ቀውጢ ጊዜ ለሽኝት መኳካል ቅንጦት ሊሆን ይችላል። ቢሆንም ጀነራሉ ደግ አልሰሩም። መርዕድ ምን ነው ቀረ? ምንስ ብርቱ ጉዳይ ቢገጥመው ቆራጡን መሪያችንን መሸኘት አልነበረበትም የምትል የሰናፍጭ ቅንጣት ታክል ጥርጣሬ ሳይገባቸው አልቀረም። የደህንነቱን ሹሙን ኮሎኔል ተስፋዬ ወልደ ሥላሴን ኢታማጆር ሹሙ ደግ አልሰሩም። እንደምንም ብለው አለቃቸውን መሸኘት ነበረባቸው። እርሳቸው በተቃራኒው መከላከያ ሚኒስቴር ውስጥ ከኢትዮጵያ ሆቴል ፊት ለፊት ከአምባሳደር ሲኔማ ጎን ከቢሮአቸው ቁጭ ብለው የክፍለ ዘመኑን አስገራሚ የስዒረ መንግስት ተውኔት እየጻፉ ነበር። የመንጌ አውሮፕላን ለምን አልጋየም? ጓድ መንግስቱ ለምሳ ያሰቧቸውን ለቁርስ ማድረግን ተክረውበት ሊሆን ይችላል። በዚያች ዕለት ግን ቁርስም ምሳም እራትም ሊደረጉ የነበሩት እርሳቸው ናቸው። ይህንን ፈጽሞ አያውቁም። አውሮፕላኑን የተሳፈሩትም የእሳት ራት ሆኖ ነው። የተሳፈሩበትን አውሮፕላናቸው ሰማይ ላይ እንዳለ የማጋየቱ ነገር ያበቃለት ተቦክቶ ያለቀ የደቀቀ ጉዳይ ነው። ይህንን ያጸደቁት ደግሞ ከሞላ ጎደል ሁሉም የጦር አዛዦች ነበሩ። ድንገት መንጌን ሸኝተው ሲመለሱ ቆፍጣና ወታደራዊ መንፈሳቸው በኖና ተኖ የባህታዊ ሐሳብ በልባቸው አደረ። ጓዶች ለምን እናጋየዋለን ግን? እንዴት ማለት? እሱን ለመግደል ብለን የሰባ ንጹሃን ነፍስን ከምናጠፋ ኖ ወደ ኋላ ባንመለስ ነው የሚሻለው። በዚህ ጉዳይ ተስማምተን የጨረስነውን አይደለም። ተስማምተን ሊሆን ይችላል። ነገር ግን ወይዘሮ ባንቺስ፣ ልጃቸውስ፣ አብራሪዎቹስ ወገኖቻችን አይደሉም? ምን አጠፉና ነው በዚህ ሰውዬ ጦስ የሚጠፉት? ይሄ ሐሳብ ምናልባትም ከአየር ኃይል አዛዡ ጀነራል አማሃ የመጣ ሳይሆን አይቀርም። እና ምን በጀ ጓዶች? ምናልባት እርጋታማ ይለያቸው ሰብሳቢው ጀነራል መርዕድ እንዲያጠይቀው ይሆናል። ባይሆን በጦር አውሮፕላን አስገድደን አስመራ ብናሳርፈው አይሻልም? ይሄ ከጀነራል አማሃ የመጣ መፍትሄ ሊሆን ይችላል። አስመራም አይሆን ነው በሙሉ መንጌ የሚል አየር ወለድ ነው ያለው። በዚህ ጊዜ ምናልባትም የዘመቻ አዛዡ ጀነራል አበራ እምር ብለው እንዲህ ተናግረው ይሆናል። ምንድነው ይሄ ውልውል? ተስማምተን ተግባብተን ባንድ ያጸደቅነውን የምን መንሸራተት ነው? ይሄ እኮ ፌዝ አይደለም፣ መፈንቅለ መንግስት ነው እያካሄድን ያለነው። የሊቀ መንበሩን አውሮፕላን ካላጋየን ኋላ የምንጋየው እኛው ነን። ውርድ ከራሴ። ጀነራሎቹ መግባባት ተሳናቸው። ይህ ጉዳይ የመጨረሻቸው መጀመሪያ ሆነ። ጀነራሎቹ በመከላከያ ሚኒስቴር ግቢ አንደኛ ፎቅ ላይ ፊቷን ወደ ክቡ የብሔራዊ ባንክ ህንፃ ባዞረች አንዲት የስብሰባ አዳራሽ ታድመው በኢትዮጵያ ጣፈንታ ላይ እንዲህ ጉንጭ አልፋ ክርክር እያደረጉ ሳለ ጓድ ሊቀመንበር መንግስቱን የያዘው አውሮፕላን በሰማይ ላይ ሳይጋይ አስመራም ተገዶ ሳያርፍ የኢትዮጵያ የአየር ክልልን እየቀዘፈ ራቀ። ደብረ ዘይት አየር ኃይል ግቢ አውሮፕላኑን ለመምታት በተጠንቀቅ የነበሩት ጀቶችም ሞተር አጠፉ። በአስመራ የግዙፉ ሁለተኛው አብዮታዊ ሰራዊት አድራጊ ፈጣሪ ስመጥሩ ጀነራል ደምሴ ቡልቶ ናቸው። እንዲያውም የስዒረ መንግስቱ ሁነኛው ጠንሳሽ ሳይሆኑም አይቀሩም። ምክትላቸውን ጠርተው ነገሩ ሁሉ መልክ መያዙን አረጋገጡ። ጀነራል ቁምላቸው በአራት አንቶኖቭ የታጨቁ 433 ልዩ ኮማንዶዎችን አሳፍረው
ወደ አዲስ አበባ ጉዞ እንዲጀምሩ አዘዟቸው። ጀነራል ቁምላቸው አገሪቱ አለኝ የምትላቸውን የአየር ወለድ አባላት ዳይ ተንቀሳቀስ አሏቸው። በወታደር ቤት አለቃ ሲያዝ አቤት ጌታዬ እንጂ ለምን ጌታዬ አይባልም። ሶቪየት ሰራሽ አንቶኖቭ ውስጥ እንዳሉ ድንገት ጀነራል ቁምላቸው እምር ብለው ተነሱ። የሃሎ ሃሎ መነጋገሪያውን ረዳታቸው አቀበሏቸው። አንድ በራሪ ወረቀት ከኪሳቸው አውጥተው ማንበብ ጀመሩ። መንጌ ተገሏል። ጦርነት አብቅቷል። እንኳን ደስ ያላችሁ። ጀነራል ቁምላቸው። እዚያ አንቶኖቭ ውስጥ ያለው ወታደር በሙሉ በታላቅ ፈሽታ ጨበጨበ። በዚያ አንቶኖቭ ውስጥ የነበሩትና ዛሬም በሕይወት የሚገኙት ሌተናር ኮሎኔል ካሳዬ ታደሰ ለቢቢሲ አማርኛ እንደተናገሩት መንግስቱ ተገሏል ሲባል መጀመሪያ ደነገጥኩ። ከዚያ ሁሉም ሲያጨበጭብ እኔም ማጨብጨብ ጀመርኩ ሲሉ የወቅቱን ድራማ ገልጸዋል። ሰማይ ላይ አንቶኖቭ ውስጥ ይህ ሲሆን የአስመራ ራዲዮ በበኩሉ መንግስቱ መገደሉን አወጀ። ከአንድ ሰዓት ተኩል በረራ በኋላ ጀነራል ቁምላቸው ኮማንዶአቸውን ይዘው አዲስ አበባ ጦር ኃይሎች ልደታ አርሚ አቪዬሽን ገብተዋል። ግማሾቹን ኮማንዶች ደግሞ እዚያው ቦሌ አየር መንገድን እንዲቆጣጠሩ አድርገዋል። የዚህ ልዩ ኮማንዶ ተግባር ራዲዮ ጣቢያውን መቆጣጠር፣ መከላከያ ሚኒስቴር ለሚገኙት መፈንቅለ መንግስት አድራጊዎች ደግሞ ከለላ መስጠት፣ ድንገት ለመንጌ አንገቴን እሰጣለሁ የሚል ኃይል ካለ አንገቱን እንደ ዶሮ መቀንጠስ ነው። የሚገርመው የአስመራ ራዲዮ መንግስቱ ኃይለ ማርያም እስከ ወዲያኛው እንደተሰናበቱ ያወጀው ገና ረፋድ ላይ ነበር። በመሆኑም ጀነራል ቁምላቸውም እስከ መጨረሻው የሚያውቁት መንግስቱ መገደሉን ነው። ሌተናር ኮሎኔል ካሳይም ይህንኑ ለቢቢሲ አረጋግጠዋል። መፈንቅለ መንግስቱን ለማቅናት ከአስመራ በጀነራል ቁምላቸው እየተመራ አዲስ አበባ ከገባው ኃይል ሌላ ከጦላይም አንድ ሻለቃ ተንቀሳቅሷል። ጀነራል ውበቱ ጸጋዬ ከሴረኞቹ ጋር በስሱም ቢሆን ሳይመሳጠሩ አልቀሩም። አሁንም ድረስ በሕይወት አሉ። አሜሪካን ሀገር ወደ አዲስ አበባ የሚላከውን ጦር አዘጋጅተው እሳቸው ከሰሜን ኮሪያ የመጣ ልዑካን ቡድንን ተቀብለው እያነጋገሩ ነበር። ጦላይ ያለው ልዩ ኮማንዶ የቁልምጫ ስሙ ስፓርታ ይባላል። ሰሜን ኮሪያዎች ለከተማ ውጊያ፣ ለጨበጣ ፍልሚያ በልዩ ጥንቃቄ ያሰለጠኑት ጦር ነው። ጀነራል ውበቱ ጥርት ያለ መመሪያ ባይደርሳቸውም 150 የሚሆኑትን ምርጥ ምልምሎች በወታደራዊ ሄሊኮፕተር ወደ አዲስ አበባ ላኳቸው። ፖስታ ቤት መገናኛ ሚኒስቴር አካባቢ በሚገኝ ሜዳ ላይ ሆነው ትዕዛዝ እንዲጠባበቁ ተደረጉ። ኋላ ላይ 4ኛ ክፍለ ጦር ከኢትዮጵያ ሆቴል ትይዩ በዋናው የመከላከያ ህንፃ 1ኛ ፎቅ የጠቅላይ ኤታማዦር ሹሙ የመሰብሰቢያ አዳራሽ ይገኛል። ይህ አዳራሽ ፊቱን ወደ ወርቃማው የብሔራዊ ባንክ የሰጠ ነው። በዚህ አዳራሽ 18 መፈንቅለ መንግስት አድራጊዎች ሴራ እየጎነጎኑ ነው። ቁጥራቸው ይጨምራል፣ ይቀንሳል። ሆኖም በአገሪቱ አንድም የቀረ ቱባ ጀነራል የለም። በኢትዮጵያ የመጀመሪያው አብዮታዊ ጀነራል ተወዳጁ፣ ደርባባው፣ አንደበታቸው የረጋው ጀነራል መርዕድን ጨምሮ የባህር ኃይል አዛዡ ሪር አድሚራል ተስፋዬ ብርሃኑ፣ የአየር ኃይል አዛዡ ጀነራል አመሃ፣ የምድር ጦር አዛዡ ጀነራል ኃይሉ፣ የፖሊስ ሰራዊት አዛዡ ጀነራል ወርቁ ይገኙበታል። ስለ ጀግንነታቸው ሳር ቅጠሎ የመሰከረላቸው እነ ጀነራል ፋንታ በላይ፣ እነ ጀነራል አበራ አበበ፣ እነ ጀነራል ደምሴ ቡልቶም አሉበት። ስለ እነዚህ ጀነራሎች የጦር ጀብድ እንኳን ወታደሮቻቸው አንዳንድ የሰሜን ተራሮችም አፍ አውጥተው ባይናገሩ ማን ቀረ ታዲያ? እርግጥ ነው ጀነራል ደምሴ ቡልቶ በአካል አምባሳደር ብሔራዊ አካባቢ አይሆኑ እንጂ በመንፈስ አብረዋቸው ናቸው። እርሳቸው አስመራ ትልቁን የቤት ሥራ ሰርተው ጨርሰዋል። የአገሪቱ 2/3ኛ ጦር በእርሳቸው ስር ነው ያለው አሁንም ድረስ። አስገራሚው ነገር ታዲያ የአስመራ ጦር መጀመሪያ በታቀደው መሰረት የመንጌ አውሮፕላን መመታቷን ነው የሚያውቀው። ይህንኑም በራዲዮ አስነግሯል። እነዚህ 18 የጦር አበጋዞች ግማሽ ሚሊዮን የሚጠጋውን የአገሪቱን ሰራዊት ያዛሉ። ሁሉም በመፈንቅለ መንግስቱ ጉዳይ ላይ መግባባት ደርሰዋል። ሆኖም
እዚያው መከላከያ ሚኒስቴር ስብሰባ ላይ ናቸው። ይህ ይሆን መዘናጋትን የፈጠረባቸው? ምን አይነት ምድራዊ ኃይል መጥቶ ይህንን ኩዴታ ሊያከሽፍ ይችላል? ስክነት የራቃቸው ጀነራል አበራ ብቻ ናቸው። እስራኤል ነው የተማሩት። የዘመቻ አዛዡ ጀነራል አበራ ወትሮም ችኩል ናቸው ይባላል። ቀለባቸው የሆነ ነገር ሳይነግራቸው አልቀረም። በስብሰባው መካከል ወጣ እያሉ ግቢውን ይቃኛሉ። በዚህ መሃል የታንክ ቋቋታ የሰሙ መሰላቸው። የመከላከያ አስተዳደር መምሪያ አዛዡን ጀነራል ኡመርን አስከትለው የመከላከያ ግቢ የባንዲራ መስቀያው ጋር ቆመው መከላከያ ቢሮ ውስጥ ያለውን ሰው በሙሉ ወደ ግቢው እንዲሰለፍ አዘው ንግግር ማድረግ ጀመሩ። የመንጌን ፍጻሜም አበሰሩ። ተጨበጨበ። ቪቫ ኩዴታ ተባለ። የደህንነት ሚኒስትሩ ተስፋዬ ወልደ ስላሴ ሴራ ሸቷቸዋል። ባምቢስ ከሚገኘው የደህንነት ቢሮአቸው እየበረሩ ወደ ምኒልክ ቤተ መንግስት ነዱ። የመንጌን ልዩ ረዳት መንግስቱ ገመቹን ጠርተው አስቸኳይ ስብሰባ ጀመሩ። እነ ፍቅረ ስላሴ ወግደረስም አሉበት። እንዲያውም ሰብሳቢው እርሳቸው ናቸው። መከላከያ ሚኒስትሩን ጀነራል ሀብተ ጊዮርጊስን ጠርተው ለመሆኑ በቢሮህ ምን እየተካሄደ እንደሆነ ታውቃለህ ብለው ጠየቁ። ኧረ በፍጹም አሉ ሚኒስትሩ። ሄደው እንዲያጣሩ ሐሳብ ቀረበ። በሄዱበት ይቀራሉ ያለ አልነበረም። ሚኒስትሩ ቁልቁል ወደ አምባሳደር በረሩ። ወደ ቢሮአቸው ገብተው ወጡ። ጀነራል ሀብተ ጊዮርጊስ ወትሮም ከጀነራል አበራ ጋር እስተዚህም ናቸው። ኧረ እንዲያውም አይንና ናጫ። ጀነራል አበራ የሆነ የቀፈፋቸው ነገር ያለ ይመስላል። ጀነራል መርዕድ ከሚመሩት ስብሰባ በየመሃሉ እየወጡ ኮሪደሩን አካባቢውን ይቃኙና ይመለሳሉ። ድንገት ለቅኝት ደረጃውን ሲወርዱ መከላከያ ሚኒስትሩ ደግሞ ደረጃውን ሲወጡ ተገጣጠሙ። አበራ ምንድነው የማላውቀው ስብሰባ ሳይሉ አልቀሩም። አንድ ሁለት ተባብሎም ሊሆን ይችላል። ብቻ ጀነራል አበራ በቅልጥፍና ሽጉጣቸውን አውጥተው መከላከያ ሚኒስትሩ ላይ አከታትለው ተኮሱ። ጦር ኃይሎች ቢወሰዱም አልተረፉም። ይህ ሁሉ ሲሆን ከአስመራ የመጣው የጀነራል ቁምላቸው ሰራዊት ጦር ኃይሎች ግቢ ሆኖ በተጠንቀቅ ትዕዛዝ ይጠባበቃል። እንዲያውም ስልክ ወደ ጀነራል አበራ ደውሎ አልተነሳለትም። ከጦር ላይ የመጣውና በሰሜን ኮሪያዎች የሰለጠነው የስፓርታ ጦርም ፖስታ ቤት አካባቢ ስራ ፈቶ ሜዳ ላይ ተቀምጧል። ሁሉም ታዲያ ሪፖርት የሚያደርጉትም ትዕዛዝ የሚቀበሉትም ከጀነራል አበራ ብቻ ነው። የዘመቻ መምሪያ ኃላፊው እሳቸው ናቸው። ጀነራል አበራ ግን ያልተጠበቀ ነገር ፈጽመው ችግር ውስጥ ገብተዋል። መከላከያ ሚኒስትሩን ከገደሉ በኋላ ወደ ቢሮ አልተመለሱም። ልዩ ኮማንዶነት የሰለጠኑት ጀነራሉ በአጥር ዘሎ አምልጠዋል። አንዳንዶች ከጎን የሚገኘው ቡና ገበያ ግቢ ገብተው ዘበኛ ማርከው የወታደር ልብሳቸውን አውልቀው የዘበኛውን ልብስ ለብሰው ተሰወሩ ሲሉ፣ ሌሎች ደግሞ የለም ከመከላከያ የወጡት በአጥር ሳይሆን በበር ነው፣ የአንድ ሰራዊት ልብስ ቀይረው ነው ይላሉ። የጀነራል አበራ ከመከላከያ መሰወር ነገሮችን አመሰቃቀለ። ከጦር ላይና ከአስመራ የመጣው ኃይል ምን ማድረግ እንዳለበት ግራ ገብቶት እርሳቸውን ይፈልጋል። እርሳቸው ግን ስልክ አያነሱም፣ ቢሮም የሉም። በዚያ ዘመን ሞባይል የሚባል ነገር አይታወቅ ነገር። ግንቦት 8 ቀትር 8 ሰዓት ግድም የጀመረው መፈንቅለ መንግስት ራሱን በራሱ እየተበተበ አንድም ፋይዳ ያለው ነገር ሳያከናውን መሸበት። ደህንነቱ ተስፋዬ ወልደ ስላሴ ሻምበል መንግስቱ ገመቹን ይዘው መከላከያን አስከበቡ። ለዚያውም በታንክና በብረት ለበስ። ከዚያ በፊት ግን ነገሩን በሰላም እንጨርሰው በሚል ሽማግሌ ተልኳል። ሌተናል ኮሎኔል አዲስ ተድላና ኮሎኔል ደበላ ዲንሳ ነበሩ አደራዳሪዎቹ። መፈንቅለ መንግስቱ ያበቃለት ጉዳይ ነው፣ ምንም ድርድር ብሎ ነገር የለም፣ ባይሆን አግዙን ሳይሏቸው አይቀሩም እነ ጀነራል መርዕድ። ዞሮ ዞሮ ሰዓቱ ነጎደ። ማስታወቂያ ሚኒስቴር አልተያዘ፣ ራዲዮ ጣቢያ አልተያዘ፣ ቴሌ አልተያዘ። ሰዓቱ ነጎደ። የሳር ቅጠሉ አዛዦች በሙሉ እዚያ መሆናቸው ሳያዘናጋቸው አልቀረም። የጀነራል አበራ ድንገት ሰው ገሎ መስወር ግን ነገሮችን አወሳሰበ። የመንጌ ቀኝ እጅ ሞክሻቸው መንግስቱ ገመቹ የልዩ ብርጌድ ኃይላቸውን ከ4 ኪሎ አንቀሳቀሱ። በሂልተን አድርገው አምባሳደር ጋር ሲደርሱ መከላከያ ሚኒስትሩን ክበብ አሉ።
ውስጥ እነ ጀነራል ፋንታ በላይ፣ እነ ጀነራል አምሃ፣ እነ ጀነራል መርዕድ ምን እያደረጉ እንዳሉ የሚያውቅ ምድራዊ ኃይል የለም። ሆኖም በዚያ ሰዓት መከበባቸውን እንደተረዱ ከአስመራ ይመጣል የተባለው ኃይል ባለመድረሱ ተስፋ ቆርጦ ሊሆን ይችላል። ብቻ ጀነራል መርዕድና ጀነራል አምሃ ዛሬም ድረስ ግልጽ ባልሆነ ሁኔታ እዚያው ራሳቸውን አጠፉ። ግንቦት 9 ማታ ኮሎኔል መንግስቱ ከምስራቅ ጀርመን ጉብኝታቸውን አቋርጠው ኮሽታ ሳያሰሙ ተመለሱ። ግንቦት 10 ጀነራል ደምሴ ቡልቶ በገዛ ወታደሮቻቸው ተገደሉ። ከእርሳቸው ጋር በድምሩ 18 ከፍተኛ መኮንኖች ተመሳሳይ ክፉ ዕጣ ገጠማቸው። በሟቾቹ ሬሳ ላይ እጅግ የሚቀፍ ታሪክ የሚጸየፈው የሰይጣን ድርጊት ተፈጸመ። ከ3 ቀን በኋላ ጀነራል ፈንታ በላይ ከተደበቁበት ኮንቴነር ወጡ። ለጥቂት ወራት ማዕከላዊ ለብቻቸው ተነጥለው ታስረው ሳሉ እስከ ዛሬም ይፋ ባልሆነ ሁኔታ ጠባቂያቸውን ገለው ሊያመልጡ ሲሉ ተገደሉ ተባለ። በሦስተኛው ሳምንት መከላከያ ሚኒስትሩን ገለው ያመለጡት ጀነራል አበራ ጉለሌ አካባቢ ከተደበቁበት ዘመድ ቤት ተከበቡ። በመስኮት ዘለው ጣሪያ ላይ ወጥተው ሊያመልጡ ሲሉ በአንድ ወጣት ፖሊስ ግንባራቸውን ተመተው ወደቁ። አንዳንድ የሰው መረጃዎች ጀነራል አበራን አሳልፎ የሰጣቸው ዘመድ ዛሬም ድረስ በጸጸት ይኖራል ይላሉ። ከሆኑ ወራት በኋላ የአስመራውን አየር ወለድ ጦር አዲስ አበባ ይዘው የመጡት ጀነራል ቁምላቸው ባንዳች ተአምር አምልጠው አሜሪካ ገቡ ተባለ። ሲአይኤ እንዳሾለካቸውም ተጠረጠረ። ከዓመት በኋላ ግንቦት 13 1982 መፈንቅለ መንግስቱ ላይ ተሳትፈዋል የተባሉ 12 ጀነራሎች ድንገት ለውሳኔ ተጠሩ። የወታደራዊ ፍርድ ቤት የመሃል ዳኛው ጀነራል አስራት ብሩ በብጣሽ ወረቀት የተጻፈችና ከኮሎኔል መንግስቱ እንደተላከች የምትገመት አንዲት ወረቀት እንባ እየተናነቃቸው አነበቧት ተባለ። በ12ቱ ላይ ሞት ተፈረደ። ፍርደኞቹም እንዲህ እያሉ ይጮሁ ነበር። ቤተሰባችንን ሳንሰናበት አትግደሉን። ፈላጭ ቆራጭ አገዛዝ ዕድሜ የለውም። ልጆቻችንን አደራ። ያንኑ ምሽት ተረሸኑ። ከስዒረ መንግስቱ ሙከራው ከ2 ዓመት በኋላ ግንቦት 13 ቀን ኮሎኔል መንግስቱ ከሀገር ሸሹ። የኮሎኔሉን ሽሽት ተከትሎ ለአንድ ሳምንት ርዕሰ ብሔር የሆኑት ጀነራል ተስፋዬ ገብረ ኪዳን ሞታቸውን እየተጠባበቁ ለነበሩ ጥቂት የመፈንቅለ መንግስቱ ተከሳሾች ምህረትን አወጁ።